ሰላም ውድ አድማጮቻችን፣ ቼልሲ ቤት አከራካሪ የነበረው ጉዳይ አሁን በመጨረሻ መፍትሄ የሚያገኝ ይመስላል። ጀርሜን ጃኬት የቼልሲ በመጨረሻ የመሃል ተከላካይ ላይ ያስፈረም ነው። እንግዲህ ኤንዞ ማሬስካ ይህ የመሃል ተከላካይ እንዲፈርምላቸው በክረምቱ ከቼልሲ ኃላፊዎች ጋር ጭቅጭቅ ውስጥ የገቡበት እንደነበር የምታስታውሱት ነው። አንዱ ጠብ የጀመረው በዚህ ነበር። ምክንያቱም የቼልሲ ኃላፊዎች አቺምፖንግን እንዲጠቀሙ ግዴታ አድርገውባቸው ነበር። ነገር ግን በመጨረሻ እንግዲህ የቼልሲ ኃላፊዎችም ለሊየም ይህንን ተጫዋች ለማስፈረም እንግዲህ ንግግሮች እየተደረጉ ናቸው። ወደ ጫፍ ደርሷል ማለት ይቻላል። እንግዲህ ቼልሲ በምን ጉዳዮች ላይ ሰርቷል ብላችሁ ታዩ ፋብሪዚዮ ሮማኖ ሌሎችም እንደዘገቡት በግል ጉዳይ ተስማምተዋል። የግል ጉዳይ አስፈላጊ አይደለም፣ አሁን ሙሉ በሙሉ ተስማምተዋል። ይህ ጥሩ ዜና ነው። ሌላኛው የሚሆነው እንግዲህ ከሬንስ ጋር የሚደረገው ድርድር ነው። ቼልሲ 3 ተጫዋቾችን በዝርዝሩ ይዞ ነበር። የመጀመሪያው ተቀዳሚ የሆነው ግን ጀርሜን ጃኬት ነው። ለቼልሲ በጣም የተለየ ትርጉምን የሚሰጥ ይሆናል ብዬ አስባለሁ። ምክንያቱም በክረምቱ ብዙ ቡድኖች ይህንን ተጫዋች ለማስፈረም ይመጣሉና ቀድመው ማስፈረማቸው ውጤታማ የሚያደርጋቸው ነው የሚሆነው። ሌላኛው ሊየም እንግዲህ ይህንን ተጫዋች በሚገባ ያውቁታል። ምክንያቱም ባለፈው 1 ዓመት ከ6 ወር አካባቢ በፈረንሳይ ሊግ በሚገባ በሬንስ አይተውታልና እንዲፈርምላቸው የፈለጉት አንዱ ተጫዋች መሆኑን መነሳት ይጠበቅበታል። ባየርን በክረምት ጥረትን ያደርገው ነበር። ቼልሲ ቀድሞ እንቅስቃሴዎችን አድርጓል። ያ ውጤታማ ያደርጋቸዋል ብዬ አስባለሁ። እንግዲህ ኮልዊልም ሽፋን የሚሰጥ ነው። ከኮልዊል ጎን መሰለፍ የሚችል ነው። ሁለቱን ስፔሶች መሸፈን የሚችል ነው። እንግዲህ ትልቁ ጥያቄ የሚሆነው በቼልሲ ደጋፊዎች አይን ውስጥ የሚገባው ከዚህ በፊት ቀጥታ ከሊግ 1 የሚመጡ ቡድኖች በትልልቅ ቡድኖች ሲጫወቱ ይቸገራሉ። አርሰናል ዊሊያም ሳሊባን ሲያመጣው በውሰት ያላከባቸው ጊዜያቶች እንደነበሩ ይታወቃል። ምክንያቱም ከዛ በቀጥታ በሌሎች ቡድኖች ተጫውተው ሲሆኑ ነው በጣም ጥሩ ሁኔታ ወደ ቡድኑ የሚዋቀሩት የሚል ነው። ዩናይትድ በ50 ሚሊዮን ዩሮ በአስገራሚ ሁኔታ ሌኒሮን አስፈርሞ ነበር። ዩሮ የተገመተውን ያክል ሆነ ወይ? ምክንያቱም የመጫወቻ ጊዜና የመለማመጃ ጊዜ ይፈልጋሉና በተለይ ጀርሜን ጃኬት በቀጥታ መጥቶ ከቼልሲ ዋናው ቡድን ውስጥ ኃላፊነትን ወስዶ በአንድ ለውጥ ያመጣሉ። ባለው ብቃትና ያለው አቅም ግን ወደ አድማጮቻችን በጣም አስገራሚ ተከላካይ ነው። ማደግ የሚችል ነው። ቼልሲ በዛ በሚገባ የሚጠቀም ይሆናል። ታዲያ ምንድነው ይህንን ዝውውር የያዘው ወይም የመጨረሻው ምንድነው ካላችሁኝ የዋጋ ልዩነት ጉዳይ አለ በሁለቱም በኩል በቼልሲ በኩልና በሬንስ በኩል። በሚገርም ሁኔታ ሬንስ እንግዲህ ከዚህ ተጫዋች 70 ሚሊዮን ዩሮ ይፈልጋል። ቼልሲ 50 ሚሊዮን ዩሮ ነው። 20 ሚሊዮን ዩሮ ወይም 17 ሚሊዮን ፓውንድ አካባቢ ነው። እንግዲህ ሊሆን የሚችለው ድርድሩ የሚሆነው 10-12 ቼልሲ ከፍልና ከቀጣይ ሽያጩ ላይ ፐርሰንታይል ይኖራል ለሬንስ። በዚህ አይነት ዝውውሩ የሚስማሙ ይሆናል። ምክንያቱም ሬንስ በዚህ ወቅት ተጫዋቹን መልቀቅ ስለማይፈልግ ነው ዋጋውን ከፍ ያደረገው። ድርድሮቹ የሚቀጥሉ ነው የሚሆኑት። እንዴት ታዩታላችሁ ጀርሜን ጃኬትን? ወደ አድማቻችን የእናንተን አስተያየት ኮሜንትና ያላችሁን የተጫዋቹን ሬቲንግ የምጠብቅ ነው የሚሆነው። ነገር ግን ይህ ተጫዋች ወደ ቼልሲ የመምጣቱ ጉዳይ አሁን እንግዲህ እርግጥ እየሆነ የመጣ ይመስላል። በቀጣዮቹ ጊዜያቶች በ24 ሰዓት በ48 ሰዓታት ውስጥ ወይም ፕሮግራሙ ተሰርቶ እናንተ ያያችሁት ቼልሲ ሙሉ በሙሉ ተስማምቶ ሊሆን ይችላል ከሬንስ ጋር። ያ የሚጠበቅ ነው የሚሆነው። ነገር ግን ጀርሜን ጃኬት ማን ነው? በቀጥታ ወደዛ ለግባ። ወደ አድማጮቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከ10 የዚህን ተጫዋች ፊርማ በሚመለከት ስንት ሰጥታላችሁ? ይህ እንግዲህ ታዳጊው ፈረንሳዊ የመሃል ተከላካይ ነው። በጣም አስገራሚ ክህሎት ያለው አስደናቂ ተጫዋች ነው። ጀርሜን ጃኬት እንግዲህ 20 ዓመቱ ላይ ይገኛል። ይህ ተጫዋች ታዲያ እንግዲህ የተወለደው ቦንዴ ፍራንስ ነው። 1.90 ነው ቁመቱ የሚረዝመው። በአካል ብቃቱ ረገድ ተመጣጣኝ የሆነ ተጫዋች ነው ማለት የሚቻል ነው። በቀኝ እግሩን መጠቀም የሚችል ነው። በስታደር ሬንስ ጥሩ ፐርፎርማንስ ካሳዩ ተጫዋቾች ውስጥ አንዱ ነው። እንግዲህ ዋጋው አሁን ካለው ዋጋ ሳይሆን ተጫዋቹ አዲስ ኮንትራትን ስለፈረመ ከፍ ያለ ዋጋን እንግዲህ በክረምቱ በጣም ብዙዎቹ ማስፈረም የሚቻልበት ዋጋ ነበር። አሁን ግን ከፍ ያለ ዋጋን የሚጠይቅ ነው የሚሆነው። በመከላከል ቅርጹ የተሻለ ተጫዋች እንደሆነ አሳይቶናል። በመከላከል ወደፊት በማጥቃት የተዋጣለት እንዲሁም ደግሞ ይሄ በአካል ብቃቱ ረገድ ፍጥነቱ፣ ታዳጊነቱ፣ ፐርፎርማንሱ አስደማሚ ተጫዋች ነው። እንግዲህ ይህ ተጫዋች በውድድር ዓመቱ ላይ ብዙ ደቂቃዎችን ከተጫወቱ ተጫዋቾች ውስጥ አንዱ ነው። በውድድር ዓመቱ 1 ቀይ ካርድ ብቻ አይቷል። 4 ቢጫ ካርዶችን አይቷል። በተለይ ከኋላ የሚወርዳቸው ሪከቨሪ ስፒዱ በጣም የሚገርም ነው። ያም ሲሆን እንግዲህ በቀጥታ ሪከቨሪ ስፒድ ሲባል ብዙዎቻችን የሚመጣው ቶሲንን ይተካዋል ማለት ነው። ቶሲን ሪከቨሪ ስፒድ የለውም። ስለዚህ ፎፋናና ሪከቨሪ ስፒድ ያላቸው ጀርሜን ጃኬት ቼልሲ ይኖረዋል። ቻሎባ
ያኛውን መስመር የሚሸፍን ይሆናል። እንግዲህ ሀቶ ወይም ደግሞ ባዲያሽል የግራ መስመሩን የሚሸፍኑ ይሆናል። እነዚህን ተጫዋቾች እንግዲህ ቸልሲ ግን በኔ እይታ ተጫዋቾችን መልቀቅም የሚያስፈልገው ይመስለኛል። በተለይ በክረምቱ የቸልሲ ተከላካይ መስመሩ ብዙ ተጫዋቾች እንደሚለቅ ይጠበቃል። ከሚያድጉና በጣም ወጥ ከሚባሉ ተጫዋቾች ውስጥ አንዱ ነው። በጣም አስደናቂ ክህሎት ያለው ተጫዋች እንደሆነ መነሳት የሚጠበቅበት ነው። አድማጮቻችን እንግዲህ 2-3 ነጥቦችን እናንሳ። ስለዚህ ተጫዋች ፐርፎርማንስ ስናነሳ በጣም አስደናቂ የሆኑ ጨዋታዎችን አድርጓል። ከሊል ጋር 90 ደቂቃ ተጫውቶ በጣም ምርጥ የመከላከል ብቃቱን ያሳይቷል። በዘንድሮ ውድድር ዓመት ከፒኤስጂ ጋር ምን ያሳየው ድንቅ ብቃት በጣም የሚገርም እንደነበር የሚታወቅ ነው። እንግዲህ ከሞናኮም ጋር ጥሩ ፐርፎርማንሱን አሳይቷል። በተለይ በተለያዩ ቦታዎች መጫወት መቻሉ የዲሲፕሊን ችግር አለ፣ ካርዶችን ያያል። በተለይ እንግሊዝ ፕሪሚየር ሊግ ግን ጥሩ ይሆንለታል መፋለምን ስለሚፈልግ አካል ብቃቱ ረገድ በጣም በእንግሊዝ ፕሪሚየር ሊግ ተወዳጅ የሚያደርገው ይመስለኛል። አድማጮቻችን እንግዲህ የዚህ ተጫዋች ትልቁ ነገር እንግዲህ ያለውን እይታ አንድ ላነሳው የፈለኩት ነገር አድማጮቻችን ለምሳሌ ሳሊባ ወደ አርሰናል የመጣበትና ዌስሊ ፎፋና የቸልሲው መሃል ተከላካይ የመጣበትን መንገድ እዩ። ዌስሊ ፎፋና በቀጥታ ወደ ሌስተር ስለሄደ በሌስተር የመጫወቻ ጊዜን አገኘም በአንድ ሪትሙን ይዞ በጣም እንዲሁም አብረው የተጫወቱ እስከማይመስል ድረስ ማለት ነው። በጣም በሚገርም በሴንቲቲን ማለት ነው። ነገር ግን በትልልቆቹ ክለቦች የምትጫወት ከሆነ በትንሾቹ በእንግሊዝ ፕሪሚየር ሊግ ልምድ እንዲያገኙ የሚያስፈልግ ይሆናል። ቸልሲ ከዚህ ተጫዋች ሊያጣ የሚችለው በኔ እይታ ልምድ ነው። ተጫዋቹ ማደግ የሚችል ምርጥ ብቃት ያለው ተጫዋች ነው። ልምድ ግን እንዴት ይገኛል ነው ትልቁ ጥያቄ። አሁን ማርክ ጉሂን ብታስፈረም ልምድ ያለው ተጫዋች ነው። ከማርክ ጉሂ የተሻለ ተከላካይ ጀርሚ ጃኬት ሊሆን ይችላል። ነገር ግን ልምዱ እንዴት ይገኛል የሚል ነው። እንግዲህ ተጫዋች ጥንካሬ በአየር ላይ በኩል በጣም የተለየ ነው። በጣም ጥሩ ፐርፎርማንስን የማሳየት የሚችል ነው። የአንድ ለአንድ ግንኙነቶችን ማሸነፍ የሚችል የተለየ ክህሎት ያለው ነው። ቁመቱ ሜትር ከ90 ነው እንደነገርኳችሁ። ቸልሲዎች ያሉባቸው ችግሮች አንዱ ከቆመ ኳስም ጥንካሬን የሚያመጣ ነው የሚሆነው። በጫናዎች ውስጥ በጣም ጥሩ ፐርፎርም የሚያደርግ ነው። ከኋላ ኳስ ሲመሰረት ጥሩ ነው። ፖዚሽናል ጨዋታ የማንበብ አቅሙ በጣም ጥሩ የሚባል ነው። እንግዲህ አንዳንዴ ኮንሰንትሬሽን ግን ሉዝ ያደርጋል ወይም ደግሞ ትኩረት ያጣና ኳሶች ያልፋሉ። ያ ችግር አለ። የዲሲፕሊን ካርዶችን የሚያየው ደግሞ ቸልሲ በዚህ የሚታማ አይደለም ዘንድሮ። እዛ ላይ ችግር አለ። ከዛ ውጭ ልምድ ነው የሚጎለው እንጂ የተሟላ ተጫዋች የሚባል ነው። በሚቀጥሉት ዓመታቶች በእግር ኳስ ላይ ከፍተኛ የሆነውን ድርሻ መውሰድ የሚችል ተጫዋች ይሆናል ብዬ አስባለሁ። እንግዲህ ታክቲኩን በሚመለከት ተጫዋቹ ይፈርምና ቸልሲ እንዴት ይጠቀምበታል፣ ምን አይነት ፐርፎርማንሶችን ያሳያል፣ ከማን ጋር ቢጣመር ውጤታማ ይሆናል፣ ሌም እንዴት ይጠቀሙበታል የሚለውን የምናይ ነው የሚሆነው። ነገር ግን ወደ አድማጮቻችን ቸልሲ የሚያገኘው በሚቀጥሉት ዓመታቶች ውስጥ በጣም ምርጥ የሚባለውን የመሃል ተከላካይ ነው። ነገር ግን አሁንም እንደነገርኳችሁ ልምድ ካርድ ችግር አለበት። ካርዶቹን ፋውሎቹን ይሰራና ካርድ ያያል። ያን ጥንቃቄ የሚማር ይሆናል። ከዛ ውጭ ምንም እንከን የሌለው ተጫዋች ነው። ቸልሲ እስከ 60 ሚሊዮን ዩሮ ይስማማ ይችላል ተብሎ ይታሰባል። ያ ማለት ወደ 52-53 ሚሊዮን ፓውንድ ነው። የእናንተን እይታ እንደምጠብቅ ነው የሚሆነው። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።